Kenne obbolummaa isaa obbolummaa islaamaa obboleessa diin kabaja guddaadhaan arganne ክቡር ቄስ ኃይለማርያም የሚባለው በክርስትና እምነት በቤተ ክርስቲያን ትልቅ ሰው የሆኑት ዛሬ የእምነቱን ዋጋና እምነቱን ምንነት አውቆ ዛሬ እምነቱን ለመቀበልና ወደ እስልምና እምነቱን ለመቀየር እስልምና መቀበሉን ዛሬ በዚሁ ለህዝብ ማሳወቅ እንፈልጋለን። የሃይማኖት እንግዲህ እስላም ማለት የሰላም ሃይማኖት እንደሆነ ያው ከቅዱስ ቁርአን ያው እንደሚታወቀው እኔ ሁሌም አነባለሁ ሁሌም እረዳለሁ። ከሰዎቿ ከአሰሪዋ ከመዳም ጋር እንዴት ራሷን እንደምታስከብር እች ልጅ እስቲ ተመልከቷት። ሀበሻ ዜጋችን ማለት ነው። እንደዚህ ጎበዝ ቆፍጠን ማለት አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ ቄሱ እስልምናን ተቀብለዋል። እስልምናን የተቀበሉበትን መንገድም ተናግረዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩት ነው የሚሆነው። አላሁ አክበር አላሁ አክበር። እጅግ በጣም ደስ የሚል ዜና ነው። እንዲሁም እጅግ በጣም እንዴት አስገራሚ የማዳም ቅመም የእሷንም ተግባር የምንመለከት ነው የሚሆነው። የራሳችን ሀሳብ አስተያየት እንሰጥበታለን። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ይሁን ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ከትልቁ ካዕባ ፊት ለፊት ቆሜ ኢንሻአላህ ይሄው ዱዓ ላደርግላችሁ ነው። በአላህ ፍቃድ አላህ ሊቀበላችሁ ከልባችሁ አሚን በሉ። ኢንሻአላህ ተረጋግታችሁ ቁጭ በላችሁ ኢንሻአላህ አላህ ይቀበለን። አሚን በሉ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዱዓይን በሙሉ አላህ ይቀበለኝ። ለእናንተም ያደረኩትንም አደራ ያላችሁኝንም ለአላህ የነገርኩትንም ያልነገርኩትንም ቅልል እናድርጎ አላህ ይቀበለን። አላህ ይቀበለን። ህመም ያለው ኢንሻአላህ ያመመው በሙሉ አላህ ያሽረው። እዳ ያለበት በሙሉ አላህ ይክፈልለት ኢንሻአላህ። እናትና አባቱን እዚህ መጥቶ ዑምራ ሐጅ ማስደረግ የሚፈልግ በሙሉ አላህ ይወፍቀው ኢንሻአላህ። ያልመጣችሁ ይሄን ጥፍጥና ይሄን ካዕባ ፊት ቆሞ ማልቀስ ያልተወፈቃችሁ በሙሉ አላህ ይወፍቃችሁ። ለአላህ ስንል የምንኖር ለአላህ ስንል የምንሞት አላህ ያደርገን ኢንሻአላህ። ከፍ ያደርገን። እስከዛሬ የምንጨናነቀው በህመም በችግር ነበር። ኢንሻአላህ ከዛሬዋ ቀን በኋላ ደግሞ አላህ በሪዝቅ ያጨናንቀን ኢንሻአላህ። ጀነተል ፊርደውስ ላይ ያገናኘን። ከዓርሽ ጥላ ስር ከሚጠለሉት አላህ ያደርገን። አኺራ ላይ ከማያረፍዱት የሐውድን ከማይከለከሉት አላህ ያደርገን። ለአላህ ስል በጣም ወዳችኋለሁ። አደራችሁን ኢንሻአላህ ተቀብዬ ይሄው ዱዓ አድርጌያለሁ ኢንሻአላህ። አደራ ደግሞ ዱዓይን አድርሱልኝ ኢንሻአላህ። ወንድሞቼ ይስሙልኝ ኢንሻአላህ። ሼር አድርጉት። ሼር ለምታደርጉ ደግሞ አላህ ሱብሓነሁ ወተዓላ እዚህ ካዕባ ፊት መጥቶ አላህ ሱብሓነሁ ወተዓላ ይወፍቃችሁ። ዱዓ ማድረግን ኢንሻአላህ አላህ ይቀበለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። አላህ በምንም አይነት ገንዘብ የማይገኝ ዱዓ ነው ይዤላችሁ የመጣሁት። ሼር አድርጋለሁ ወኔ ለእናንተ አጋርቻለሁ። እናንተም ደግሞ ሼር አድርጉት። ሁላችሁም ይሄንን ዱዓ ስትሰሙ አሚን እንዳላችሁ ተስፋ አደርጋለሁ። ከዛው ከቦታው ነው ወንድማችን ዱዓ ያደረገልንና ዱዓው እጅግ በጣም ያምራል። ማሻአላህ አላህ ሱብሓነሁ ወተዓላ ዱዓውን ይቀበለው። እኛም እዛ ሄደን ዱዓ የምናደርግ ለሌሎችም ዱዓ የምናደርግ ለራሳችንም ለሌሎችም ለቤተሰቦቻችንም ዱዓ የምናደርግ አላህ ያድርገን። የአላህን ቤት የምንዛይር አላህ ያድርገን። 5 ሚሊዮን ብር ካወጣው ፕሮግራሜ ይበላሽብኛል አላለም። ይህ ክስተት የተከሰተው በሳውዲ አረቢያ አካባቢ ባለ አንድ ከተማ ነው። አንድ አባታችን ሚስቱም ልጆቹም እህቶቹም ወንድሞቹም ሞተውበታል። ከፍተኛ የሆነ ሪያል ባንክ ላይ ጥሎ ሞተዋል። ይህ ገንዘብ እንግዲህ የዘር ሐረጉ ተረጋግጦ ለቤተሰብ መሰጠት አለበት በሚል ፍለጋ ሲደረግ አንድ የወንድም ልጅ ይገኛል። ይህ የወንድም ልጅ ከከተማ ውጭም ቢሆን በፍርድ ቤት ወረቀት እንዲጠራ ተደረገ። ለምን እንደጠሩትም አስረዱት። ማንነቱን ማረጋገጡ። አጎትህ ይህን የሚያክል ከፍተኛ ሪያል ጥሎ ነው የሞተው። ስለዚህ ወራሽነትን ለማረጋገጥ ነበረ። እኛም በተነገረን መሰረት አረጋግጠናል አሉ። በዚህ ሂደት ላይ እንዳለ ችሎቱ ካለቀ በኋላ ቅን የሆነ አንድ ዳኛ እስቲ ቢሮ ፈልጋለሁ ይለዋል። ቢሮ በገቡበት ሰዓት በል እንግዲህ አላህ ወፍቆ ይሄን የሚያክል ከፍተኛ ሚሊዮን የሚያክል ሪያል አግኝተሃል። ስለዚህ ለዚህ አጎት ወይ ውሃ ብትቆፍርለት ወይ መስጊድ ብታሰራለት ወይ ደግሞ አክም ቤት ብትሰራለት ብሎ
የ5 ሚሊዮን ብር ፕሮጀክት ብታደርግለት ለሱም መልካም ስራ ይቀጥላል ብሎ ይህን መልእክት ይነግሩታል። በሉ እንግዲህ እንዳስብበት 3 ቀን ስጡኝ ይላቸዋል። እርሶ ቢሆኑ አላህ ያላሰቡት ርዝቅ ሰጥቶት ምን ሊያደርጉ ይችላሉ? ይህ ሰው 3 ቀን አስቦ መጣ። በቀኝ በግራ አየ። ከዳኞቹ ጋር ተገናኘ። ምን ያላችሁ ይመስላችኋል? አጃይብ 5 ሚሊዮን ብሩን ከሰጠው ያሰብኳቸው ፕሮግራሞቼ ሐጃዎቼ ይበላሹብኛል አላለም። ወአለይሰ ሊልኢንሳን ኢላ ማሳ የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ ምን አለው የሚለውን የቁርአን አያ እንዳስታውስ ነው ያደረገኝ። ጌታዬ ሆይ ነበሩ ሞቱ ከመባል ጠብቀኝና ነበሩ ታሪክ ሰሩ አሻራቸውን አስቀመጡ ከተባሉት ባሪያዎች አንተ አድርገን ጌታዬ። አሚን አሚን ያ ረብ። እጅግ በጣም አስገራሚ የሆነ ታሪክ ነው። አስቡት፣ ያን ሁሉ ያላሰበው ሀብት እኮ ነው፣ ያላሰበው ድንገተኛ ሀብት፣ ያን ሁሉ ሀብት አግኝቶ ነገር ግን ትንሽ የሄደ ስራ እንዲሰራ ከዛ ላይ የተወሰነው ለሄደ ስራ እንዲያውል ቢጠየቅ 3 ቀን አስቦ በመጥቶ ከፕሮግራሚ ጋር አይሄድም ሲል አስቡት። በጣም ከባድ ነው። ከዚህ ታሪክ የምንማረው ነገር ምንድነው? በቻሉ መጠን አላህ በሰጠን ሪዝቅ፣ አላህ በሰጠን ገንዘብ፣ አላህ በሰጠን ሲሳይ ሁሌም እዚህ ምድር ላይ እስካለን ድረስ ማመስገን አለብን። በትንሹም በትልቁም ማመስገን ያለብን እዛው ሰደቃ በመውጣት ነው። ዛሬ በትንሹ ያለመደብን ነገ አላህ Subhanahu Wa Ta'ala ሰፊ አድርጎ ሲሰጠን ያኔ ሊለምድብን አይችልምና አሁን ካለን አላህ ከሰጠን ሪዝቅ ላይ በተወሰነው ሰደቃ መለማመድ አለብን ብዬ አስባለሁ። ለምስኪኖች በመስጠት ምናምን ትንሽ ሊሆን ይችላል እኮ ምናልባት ያለን አይደለ። ነገር ግን ካለን ላይ እኛም ትንሽ ብለን የምናስባት ለሌላ ሰው ትጠቅማለችና እጃችንን በሰደቃ ገና ካሁኑ ማለማመድ አለብን። ምክንያቱም አላህ ያመጣዋል፣ አላህ ሰፊ ሪዝቅ ይሰጠናል። ያኔ እንዳንደናገጥ፣ ያኔ መስጠት እንዳያቀተን፣ ያኔ እጃችን እንዳይተሳሰር። ይሄ እኮ በጣም መክሰር እኮ ነው ወላሂ። አላህ ሪዝቅ ሰጥቶን መስጠት አለመቻል ማለት ይሄ በጣም ትልቅ መክሰር ነውና አላህ ይጠብቀን። አላህ ምን ሰጠውን ሀብት ይስጣል። በግራም በቀኝም አስከፊና አሳዛኝ ፈተናዎችን እየሰማን በየቦታው ያሉ የሰላም መናጋቶች፣ የሰላም መጥፋቶች፣ ዓለሙ ላይ እየደረሱት ያሉ አህዋሎች፣ ዕለት ከዕለት መነካካቶችን ስናይ አስደንጋጭ፣ አስፈሪ ምን እየመጣ ይሆን ብለን እንድናስብ የሚያደርጉ ናቸው። ሰላም እስሙ ምን አስማኢላህ ሑስና ከአላህ ስሞች አንዱ ስም ነው። የህይወታችን ትልቁ ጉዳይ ነው ሰላም። ምክንያቱም ሁሉ ነገር ከሰላም በኋላ ስለሆነ ሰላም ሲጠፋ ሁሉ ነገር ይጠፋል። የነበረው ነገር ሁሉ ይረሳል። የተመኘናቸው ስራ፣ ትምህርት በህይወታችን ውስጥ አስፈልጎት ብለን የምናስባቸው ነገሮች ሁሉ ይቀራሉ። ስለመኖርና ነገን ስለመትረፍ ብቻ እንድናስብ እንገደዳለን። ለዚህ ነው ሙስሊሞች በእያንዳንዱ ጉዳዮቻችን ውስጥ የሌሎች ስጋት እንዳንሆን ሁልጊዜ ስለ ሰላም እንድንጨነቅ በጉዳዮቻችን ሁሉ ሰላምን እንድናስቀድም ስንገናኝ አሰላሙ አለይክ እያል ሰላም ላንተ ይሁን በሰላምታ የምንጀምረው ሰላምን እየተመኘን ለሰው ልጆች ሁሉ የምንውለው ሶላት በሰገድን ቁጥር ሶላትን ስንጨርስ ተህያችን ላይ ሰላም የሁሉ ነገር ቁልፍ አድርገን የምንቀርጸው ሶላታችንን ስንጨርስ አሰላሙ አለይኩም ብለን የምናሰላምተው እንዲሁ ከሶላት በኋላም አላሁመ አንተ ሰላም ወሚንከ ሰላም ጌታችን ሆይ አንተ ሰላም ነህ፣ ሰላም ካንተ ነው፣ ካንተ የሚመጣ ነው ብለን አላህን እንለምን። የህይወት ጉዳያችን ሁሉ ከሰላም ጋር እንዲተሳሰር ከሰላም ጋር እንዲቆራኝ ያደረገን ዲን ያለ ዲን እስልምና አስሉ ከሰላም ነው። አላህ Subhanahu Wa Ta'ala ሀገራችን ሰላም ያድርገው። የሰላም ዋጋ እጅግ በጣም ብዙ ነው። መናቀው ስናጣው ነው። አላህ ሀገራችን ሰላም ያድርግልን። በተለያየ ክፍለ ሀገራት ላይ ያላችሁ የተጨነቃችሁ በሙሉ አላህ ሰላም ያርጋችሁ። ሁሉም ነገር የሚያምርብን ስንለብስ፣ ስንጠጣ፣ ስንበላ፣ ስንዝናና የሚያምርብን ሰላም ሲሆን ነው። ሰላም እስከሌለ ሲጀመር መዝናናቱም መብላቱም መጠጣቱም ያን ያህል ቴስትም አናደርገውም። የመቆየት የመኖር ጉዳይ ሰርቫይቭ የማድረግ ጉዳይ ብቻ ይሆናል ምኞታችንን። አላህ Subhanahu Wa Ta'ala ሁሌም ለሀገራችን ሰላም እንዲያመጣ ዱዓ ማድረግ አለብን። እኛም የሰላሙ አካል ለመሆን ጥረት ማድረግ አለብን። ከሰዎቿ ከአሰሪዋ ከመዳም ጋር እንዴት ራሷን እንደምታስከብር እች ልጅ እስቲ ተመልከቷት። ሀበሻ ዜጋችን ማለት ነው። እንደዚህ ጎበዝ ቆፍጠን ማለት አለባችሁ። ይዋት እስቲ يعني هنا بحلو هنا منو هذا يسوي هنا موت هنا
انتي باسبورت امشي قدامي امشي قدامي باسبورت امشي قدامي امشي لاجيب بوليس امشي امشي لكلم فايز الحين فراج يجي دقت امشي كله جيبي امشي فايز فراج كله بوليس كله جيبي اجيبهم كلهم الو عيط تقول لو تذبحيني لو تضريني ما اعطي الا بالباسبورت يلا امشي مكتب امشي معي باسبورت امشي باسبورت موجود مكتب انت باقي اقامه امشي باسبورت هنا امشي قلت لك አሁን እች ልጅ ይመስለኛል ከመዳሟ ጋር አልተስማሙም። ወደ ቢሮ ልትወስዳት ተነሳች። ፓስፖርቷ ደግሞ ቤት ውስጥ ነው ያለው። ፓስፖርቷን ስትይዝ ወደ ቢሮ ልትወስዳት ነበረ። ገባችሁ? አስቡት። እዛ ከሄደች በኋላ ፓስፖርቷ ሴትዋ ጋር ከሆነ ቢሮዎቹ ወይ መልሰው እዛ ቤት ያመጧታል። ሌላ ቦታ ለመግባት ሌላ ቦታ ስራ ለማስገባት ደግሞ ኤጀንሲዎቹ ግዴታ ፓስፖርት ያስፈልጋል። ሴትዋ በዛ ልትበቀላት ትችላለች። ፓስፖርት አልሰጥም ወይም ደግሞ ብዙ ብር ከፈይኝ ልትላት ትችላለች። ልጅቷ ግን ጀግና ስለሆነች ጎበዝ ስለሆነች ፓስፖርቴ እዚህ ቤት ውስጥ ነው፣ ፓስፖርቴን ሳታመጪ ቢሮ አልሄድም አለቻት። በቃ እንደዚህ ቆፍጠን በሉ፣ ለመብታችሁ ለግዴታችሁን እንደዚህ ያስከብሩ። አንዳንዶቻችሁ እኮ ማለት ነው በቃ እኔ እንዴት ብዬ በቃ ምን ብዬ ላውራ እየመጣችሁ እዚህ ቲክቶክ ላይ ቪዲዮ ስሩልን። ዘይትዮ ይዘውዩ ቢያንስ ጥረት አድርጉ። ሀታ ብዙ ፎሎወር ኖሯችሁ ራሱ ቪው ኖሯችሁ ራሱ ለራሳችሁ ለመብታችሁ ራሱ የሆነ ችግር ላይ እንኳን ሆናችሁ ቪዲዮ ሳትሰሩ ትመጡና ቪዲዮ ስሩልን ብላችሁ ሀታ ስልካችሁ ላይ እንኳን ቪዲዮ ራሳችሁ ሳታደርጉ ሰውን የምትጠይቋላችሁ። እና አረብ ሀገር ላይ ጎበዝ ከሆናችሁ ጠንካራ ከሆናችሁ ራሳችሁን በምንም የምታስከብሩ ከሆነ አረቦች ወላሂ ያከብሯችኋል። አያችሁ አይደለ? ሴትዋ ትዕግስቴን እያስጨረስሽ ነው አለቻት ማለት ነው። እና ፓስፖርቷን ሳትይዝ ከሄደች የሚመጣውን ችግር ታውቃለች። አያችሁ ገና አረብኛ እንኳን ሳትችል ልጅቷ እንዴት ጎበዝ እንደሆነች ማለት ነው። በቃ እንደዚህ ጎበዝ መሆን አለባችሁ አረብ ሀገር ላይ። እስቲ አረብ ሀገር ያላችሁ እህቶች ይሄ ነገር ትክክል ነው ማለት እኔ ለልጅቷ ፈርቼላት ነው ማለት ለመብት መቆሟ ምናምን በጣም ቆንጆ ነው። መብቷን ማስከበሯ ምናምን ነገር ይሄ አንድ ኢትዮጵያዊነታችን መገለጫችንም ነው። በእርግጥ የትም ሀገር ብንሄድ ማንንም አንሰማም ምናምን አንፈራም ምናምን ነገር ጥሩ ነው በጣም። ነገር ግን አንዳንዴ መለሳለስ ያለብን ቦታ ላይ መለሳለስ የለብንም ወይ? ይህንን ሀሳብ እናንተ ትሰጡኛላችሁ። ምክንያቱም እንደየሰው ይለያያል ብዬ አስባለሁ። ምናልባት ልጅቷ የገጠመቻት ጥሩ የሆነች ማዳም ልትሆን ትችላለች። መጥፎ ማዳሞች ምናምን ነገር ከሆኑ የምንሰማቸው ጥሩ ያልሆኑ ነገሮች አሉ አይደል? እንደዚህ ከፎቅ መወርወር፣ እንዲህ መግደል ምናምን ብቻ እኛ የምንሰማቸው ጥሩ ያልሆኑ ነገሮች ማለት ነውና ያ ነገር አይፈጠርም ወይ? ነገሮችን በትዕግስት ማለፍ ረጋ ብሎ ማናገሩ አይሻልም ወይ? ይህንን እናንተ ኮሜንት ላይ ከኔ በተሻለ ስለምታውቁ ሀሳብ አስተያየታችሁን ብትሰጡ ደስ ይለኛል። ከዛ ባሻገር ግን የመብት ጉዳይ ላይ ምንም ጥያቄ የለውም። መብት ማስከበሩ ወሳኝ ነገር ነው። ነገር ግን ትንሽ ከነሱ ጋር መመላለስ እልህ መጋባቱ ጥሩ አይደለም ብዬ አስባለሁ። በእኔ አመለካከት የእናንተን ሀሳብ ኮሜንት ላይ አስፍሩልኝ። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ አነጋጋሪው ቄስ በመጨረሻ እስልምናን ተቀብለዋል። እስልምናንም የተቀበሉበት ምክንያት ተናግረዋል። ቪዲዮን እንመልከት። ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ወራህመቱላሂ ወበረካቱ በለሲሄኛ ራንተና በለሲ ሐረ ጀባ ከበጀማ ከበጀጉዳ ንብረከቡ አረገነ በሉማ ኢሳ በሉማ እስላማ በለሲዲን ከበጀጉዳ ዳን አረገነ ኢሳኒ ከቡለ ራባ ፈነ ራቅ ይበለ ጅራ አልহামዱሊላህ እነ አማቦት በለሲ ሙስሊማ እስላም አዱኛ ተነ ሁንደረ ጅሩ እስላም ከተ አንንድሩ ከኑ ቤተን በርባና አልহামዱሊላህ ራቅ ይበለ በሻሳተሲ አልহামዱሊላህ ثم አልহামዱሊላህ አስማን ኢሳ ውሊ ገራ ኦብሉማ እስላማት ኢሽኔና ኢንሻአላህ አልহামዱሊላህ ቀጥላል አይ አይደል በአማርኛ ወንድማችን ትልቅ ወንድማችን ክቡር ቄስ ኃይለ ማርያም ንጉስ የሚባለው በክርስትና እምነት በቤተክርስቲያኑ ትልቅ ሰው የሆኑት ዛሬ የእምነቱን ዋጋና እምነቱን ምንነት አውቆ ዛሬ እምነቱን ለመቀበልና ወደ እስልምና እምነቱን ለመቀየር እስልምናን በሙሉ ልብ መቀበሉን የቤተክርስቲያን የክርስትና እምነቶቹን
እቃዎችን ሁሉ በመስጊድ ውስጥ በማምጣት በትልቅ በሚጠየቅበት በኃላፊ በሼክ ጁነይዲ ሼህ አህመድ በሚባል ሼካ ላይ እስልምና መቀበሉን ዛሬ በዚሁ ለህዝብ ማሳወቅ እንፈልጋለን። ወንድማችን ለእኛም ወንድም ነው፣ ለኢስላም ህዝብ ሁሉ ወንድም መሆኑን እንድታውቁ እንፈልጋለን። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንዴት ወደዚህ ሃይማኖት እንዴት መጣ? አንተ የተከበሩ ኢስላም ማለት የሰላም ሃይማኖት እንደሆነ ያው ከቅዱስ ቁርአን ያው እንደሚታወቀው እኔ ሁሌም አነባለሁ፣ ሁሌም እረዳለሁ። ያው ትክክለኛውን ሃይማኖት ከ10 ዓመት ጀምሬ እመኝ ነበረ፣ እፈልግ ነበረ። ነገር ግን ያው የአላህ ፈቃድ ሆኖ የፈጣሪ ፈቃድ ሆኖ በ10 ዓመት አሁን ወደ 27 ምናምን እየተጠጋኝ ነው። ያው በ14 ዓመቴ ወደ ትክክለኛው ወደ እስልምና መጥቻለሁ። አላህን አመሰግናለሁ። እናንተንም ስለተቀበላችሁኝ አመሰግናለሁ። ወደዚህ ደግሞ ወደዚህ ቤት እንድመጣ ያደረገኝ ወንድሜም አባቴም መሐመድ ነው። እሱንም ደግሞ አላህ ይጠብቅልን። አመሰግናለሁ። እሺ፣ በዚህ ሃይማኖት በግዴታ ነው መጣው ወይም በፍላጎት ነው? እኔ ወደዚህ ወደ ሰላም ሃይማኖት ወደ እስልምና የመጣሁት በራሴ ፍላጎት በራሴ ተነሳሽነት ነው እንጂ ማንም አስገድዶኝ ሳይሆን በራሴ ምኞትም ነበረ። ወደ ትክክለኛ ወደ ቤቴ ነው የመጣሁት። መጀመሪያ ስወለድ ሙስሊም ነኝ። ወደ መጀመሪያው ሃይማኖት ነው የመጣሁት። አላሁ አክበር። እሺ፣ በጣም እናመሰግናለን። አላህ ይመስገን። አልሐምዱሊላህ ጀቻ ኦቦሌየን ኬኛ ኦቦሌይሰ ኬኛ ቄስ ኃይለ ኦቦሌይሰ ኬኛ ሼክ ኬኛ ሼክ ጁነይዲ አብደላዬ ኦቦሌይሰ ኬኛ ከበጀማ ፊ ጃለተማ በርሲሳ ዶክተር በርሲሳ ዱሬ dhimma kana keessatti hirmaatanii isii tana sadarkaa kana ga'uun alhamdulillah allahu akbar jazaan keessan jannata isiniin jechuu barbaanna. Jazakumullahu khairan. Jazakumullahu khairan. Alhamdulillah. ማሻአላህ አላሁ አክበር እጅግ በጣም ደስ ይላል። እንግዲህ ቄሱ እስልምናን ተቀብሏል። እጅግ በጣም ነው ደስ የሚለው። በዛኛው ሃይማኖት እያለ ሌሎችን ያስተምር ነበር። አሁን ደግሞ ኢንሻአላህ ሙስሊም ነው። ከዚህ በኋላ ደግሞ እስልምናን በደንብ አጥንቶ በደንብ ተምሮ ሌሎችን ያስተምራል፣ ኡስታዝ ይሆናል ብዬ አስባለሁ፣ ተስፋ አደርጋለሁ። አልሐምዱሊላህ ረብል ዓለሚን እስልምናን ለወፈቀው ጌታ እጅግ በጣም ደስ ይላል። አሁን በኋላ የላኢላሃ ኢለላህ ወንድማችን ሆኗል። በጣም ደስ ይላል። በዓለም ላይ በዚህ ሰዓት በርካታ ሰዎች እስልምናን እየተቀበሉ ይገኛሉ። አልሐምዱሊላህ ረብል ዓለሚን በፍጥነት እየተስፋፋ ያለ እምነት ነው እስልምና። አላህ ሱብሓነሁ ወተዓላ በእስልምና ኖረን በእስልምና የምንሞት ያደርገን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።